ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት። የቪዲዮ መጨረሻ አካባቢ ደግሞ የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ማለት ነው። ለዛሬ ቪዲዮ ይዤላችሁ የመጣሁት 3 አንኳር ሐሳቦች አሉት እዚህ ቪዲዮ ውስጥ ማለት ነው። ምንድናችሁ ካላችሁኝ ደግሞ በመጀመሪያ ደረጃ ቬሮኒካ እጅግ በጣም በቴዲ አዲስ አልበም እጅግ በጣም ተመስጣ ከድሮ ጀምሮ ከበፊትም ጀምሮ ለቴዲ አፍሮ ያላትን አስተያየትና ያላትን ክብር በየሶሻል ሚዲያዋ ትገልጻለች ማለት ነው። በአዲሱ አልበሙ ላይ ደግሞ በጣም እጅግ በጣም ቪዲዮም ሰርታለች፣ ሐሳብ አስተያየት ሰጥታለች። በየዕለቱ አዳዲስ ነገር እየጻፈች ነው። ይሄን የታዘቡ ሰዎች ምንድነው ምንሼ ነው ከቴዲ ጋር ያላችሁ ነገር ምንድነው እያሉ እያግሮመረሙ ነው ያሉት። እሱን አስመልክቼ እንግዲህ ያገኘሁትን ቪዲዮ ለእናንተ እጋብዛለሁ ማለት ነው። ሁለተኛው ቪዲዮ ደግሞ ቴዲ አፍሮ አልበም በሚያወጣበት ጊዜ ሐሙስ ዕለት ቀደም ብሎ አንድ የመንግስት መስሪያ ቤት ሰራተኛ የሆነ ወንድማችን እንግዲህ ፍቃድ ቴዲ አፍሮ አልበም ስለሚያወጣ ፍቃድ እንዲሰጠኝ ብሎ በደብዳቤ ጽፎ ያስገባው ነገር እጅግ በጣም ተመችቶኛል። እሱን ለእናንተ እጋብዛችኋለሁ ማለት ነው። ወደ መጨረሻ ደግሞ ቴዲ አፍሮ የዛሬ 8 ዓመት የሰጠው ኢንተርቪው አለ። ከዛ መካከል ላይ ስለ ሀገር ስለ ኢትዮጵያ የተናገረው ነገር እጅግ በጣም ሶሻል ሚዲያ ላይ ሲዘዋወር አግኝቼው ነው እስከ ዛሬ ድረስ ይሰማል። የዛሬ 8 ዓመት ኢንተርቪው ያደረገው ነገር የተናገረው ነገር ስለ ኢትዮጵያ እየተሰማ እየተደመጠ ነው ያለው። እሱንም ለእናንተ ጀባብዬ ሐሳብ አስተያየት እንሰጥበታለን ማለት ነው። ፈታዘና የሚያደርጉ ቪዲዮዎች በመሀልም እጨምርበታለሁ ማለት ነው። የዛሬ ቪዲዮዎቼ እነኝን ይመስላሉ ማለት ነው። እስከ መጨረሻው ከኔ ጋር እንድትቆዩ በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። ቤተሰቦች እናት ስለ ልጇ በቃ ስኬታማ መሆኑንና በቃ እጅግ በጣም ጀግና ልጅ እንዳላት እናት ራሷ በአንደበቷ ስትመሰክር ደስ ይላል አይደለ? የቴዲ አፍሮ እናትም እንግዲህ ቴዲን እንዴት እንደምታደንቀው ይሄን ቪዲዮ ስላገኘው ስለተመቸኝ ልጋብዛችሁ ፈለኩ ማለት ነው። እናት የወለደችው ልጅ ስታደንቅ እጅግ በጣም ከዚህ በላይ ደስ የሚል ወይም ለመስማት የሚያስደስት ነገር የለም ብዬ አስባለሁ። እስቲ የቴዲ አፍሮ እናት ምን አለች የሚለው ነገር ጋብዤ እመጣለሁ ማለት ነው። ጥልቅ ነው የቴዲ ግጥም፣ ጥልቅ ሀሳብ። በህይወቴ ቃሉን እንኳን ሰምቼ የማላውቀውን ነገር ተጠቅሞ ሲያመጣው ምን ጉድ ነው የምለው። በጣም ነው የሚገርመኝ እና ከማድነቅ በላይ እያጋነንኩ አይደለም፣ እውነት ነው ይገባኛል። እና ቢያንስ 10 ጊዜ አዳምጬው ነው የሚገባኝ። ሲገባኝ ደግሞ ይገርመኛል። ወንድማችን እንግዲህ የቴዲ አፍሮን ዘፈን ሲሰማ ዛፓዎች ፖሊሶች ይዘውት እንግዲህ አይኑን አበልዞታል። በምን ምክንያት ነው እንደዚህ ሆነ የሚለውን ነገር ከራሱ እንሰማለን ማለት ነው። እኔ አዝናንቶኛል። ይመቸው እስቲ። የቴዲን ዘፈን በስልክ እየሰማው ፖሊስ አስቆመኝና ምንድነው የምሰማ ሲለኝ አዲሱን የቴዲን ዘፈን ስለው አይኔ እንደዚህ ሲያበልዘኝ ምን አጠፋው አለቃ ስለው ንቀት ነው የቴዲን ዘፈን በስልክ የምሰማ በስፒከር አከፍተውም። ያው ቤተሰቦች መግቢያ ላይ እንዳልኩኝ ስለ ቴዲ አፍሮ ቬሮኒካ ስትናገር እንግዲህ ይሄ ነገር ተጠራቅሞ አድማጮች፣ ተመልካቾች፣ ህዝቦች ምን ይሄ ነው ስለ ቴዲ አፍሮ ምን ነው አበዛሽ ቬሮኒካ ተብላለች። እንግዲህ የሷን ቪዲዮ ሰብሰብ አድርጌ በቴዲ ጉዳይ ልጋብዛችሁ ፈለኩ ማለት ነው። ቴዲ አፍሮ እንግዲህ ካወጣ በኋላ እቺንም ጽሁፍ እሷ ላይ ለጥፋለች ማለት ነው። ንጉስን ንጉስ ነው ብለን ካላከበር ነው ነገ አንተ መከበር ባለብህ ሰዓት አትከበርም ቬሮኒካ ዳነ። እውነት ነው። ንጉስን ንጉስ ነው ብለን ካላከበር ነው በአሁን ሰዓት ነገ አንተ የሆነ ቦታ ላይ ስትደርስ መከበር ባለ ሰዓት ላይ አንተም አትከበርም። ስለዚህ አክብር ትከበራለህ ነው እያለች ያለችው። ቴዲ አፍሮ እጅግ በጣም ነው የምታከብረው፣ ትወዷለች፣ ጀግናዬ ነው እያለች ነው ያለችው። እስቲ ምንድነው የሚለው ነገር ለአንተ ጠቅላላ አድርጌ አይዲያውን ጋብዤ እመጣለሁ ማለት ነው። ይመቻችሁ። ሳይት ቬሮኒካ ዳነ ከቴዲ አፍሮ ጋር በተያያዘ በሰጠቻቸው አስቴቶች ምክንያት በጣም ብዙ ሰዎች ምንድነው ይሄ ሁሉ ነገር ሲሏት እነዚህን መልሶች አስቀምጣለች። እስቲ ይሄን ነገር እኮ አሁን አይደለም የጀመርኩት፣ ከዚህም በፊት ቴዲ አፍሮ የኔ ፌቨራይት አርቲስት ነው ምናምን ብዬ ስናገር ነበር የሚል አይነት መልስ ያለው ቪዲዮ ፖስት አድርጋለች። አይተነው እንመለስ። ማን ኮንሰርት ላይ መገኘት ትፈልጊያለሽ? ማለትም ኢትዮፒካ ይልካል የቴዲ አፍሮ ተገኝቼ አላውቅም። ቴዲ አፍሮ ላይ መገኘት ፈልጋለሁ። ዘላለም በአንድ ዘፈን ነው ብቻ ነው መልመስ የምትችይው ቢባል ያ ዘፈን ምን ይሆናል? ቻንተረም ሰረጋን ገለራሉን የነበረኝ ፎሎ አስተሳሰሉ 300 ምናምን ሰው ነበረ። ከ300 ሺህ አኑ ነው 300 ሰው 300 እሺ 300 ሰው ነበር።
አንድ ቪዲዮ ለቀኩኝ አስተሳለሁ የቴዲ አፍሮን ካካሌ የሚለውን ማጂክ ሩድ የሚለውን ዘፈን ዝም ብዬ ዶም ውስጥ ሰርች ስለቅ በቃ እንዲሁ ላይክ 1000 2000 ምናምን ፎሎወር መግባት ጀመረ። ቤስ የምትያቸው 3 የሙዚቃ አልበሞች ከኢትዮጵያ ፍትን የሚያደርግ ጥያቄ ነው የጠየቀው። ታይገር በጣም ብዙ ናቸው ብዬ ነው። ቴዲ አፍሮ የትኛው አልበም? እኔ ምንም ጥልለት የለኝም ማርያምን። እሺ የቴዲ አፍሮ ሁሉም አልበም በል። ሁሉንም አልበም እንግዲህ ይሄ ነገር የጀመርኩት አሁን አይደለም እያለች ነው። እንደምታዩት በጣም ብዙ ፖስቶችን ፖስት ታደርጋለች። ይቅና ይችላል በቃ ምናምን እያለች ሙዚቃ የተለቀቀበትንም ቀን በሚመለከት በጣም የተባረከ ቀን ነው ምናምን እያለች ፖስት ታደርግ ነበርና ሰዎች ምን ነው አሽቃበጥ የሚል ነገር ሲሏት ነው እንግዲህ ይሄንን መልስ ያስቀመጠችው። አሁን አይደለም የጀመርኩት እያለች ነበር። የቴዲ ሙዚቃ ለማዳመጥ እውቀትን ቼክ ማድረግ አለብህ። እውቀት ከወለል በታች ከሆነ በገዛ ቋንቋ ባዳ ትሆናለህ ቢለው ምንም አይገባም ካላስ። ቴዲ የጆሮ ነፃ አውጪ ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጣት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት ነው። አዲሱ አልበም ቶሎ ተለቆ በእነንተን የታመሙ ጆሮአችን ይፈወስልን። ከቀናት በኋላ የቴዲን ቅኔዎች እንደጾሙ እንፈታዋለን። አይደለም እኮ ራሱን ቴዲ እናስፈታዋለን ለማለት ፈልጌ እንጂ እኛ ከየት እንፈታዋለን? ከየት እንፈታዋለን እኮ ያው ቤተሰቦች ሀሳብ አስተያየት የሰጣችሁ ነው። ቪዲዮን ከኔ ጋር እያያችሁ ነው። ይመቻችሁ። ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ ይሄን ቻናል ሰብስክራይብ አድርጋል። ብራዘር እስቲ ቼክ አድርጉ ግድ የለም። እሺ ሲስተርስ ይመቻችሁ። ወዳችኋለሁ ማለት ነው። የቴዲ አፍሮ ዘፈን አልበም አገር ምድሩን ዓለምን እያወዛገበ ነው፣ እያነጋገረ ነው። የተለያየ ሀሳብ የተሰጠበት ነው። ሶሻል ሚዲያው በቃ ነዷል ማለት ትችላላችሁ ማለት ነው። እጅግ በጣም እንዲህ ሙዚቃ ሲያነቃንቅ ደስ ይላል ማለት ነው። አንዱ እንግዲህ ወንድማችን ቴዲ አፍሮ ሐሙስ ዕለት ሙዚቃ እንደሚያወጣ ሰምቶ ቀደም ብሎ የመንግስት ሰራተኛ ነው እንግዲህ ፍቃድ እንዴት እንደጠየቀ ደብዳቤ ጽፎ ስለገረመኝ እጅግ በጣም ስለደነቀኝም ይሄን ያህል ፍቅር ብያለሁ። ለእናንተ ጀባ ብዬ ጋብዬ እመጣለሁ ማለት ነው። ሀሳብ አስተያየት እየሰጣችሁበት አብረን ቆይተን እንድናደርግ ጋበዝኩ ማለት ነው። ይመቻችሁ። አንድ ደብዳቤ ላሳያችሁ። ለመስሪያ ቤታችን ይላል ደብዳቤ ነው። ጉዳዩ ቴዲ አፍሮ ሙዚቃ ስለሚያወጣ ፍቃድ ስለመጠየቅ ይሆናል። ከላይ በርዕሱ ለመግለጽ እንደተሞከረው እኔ አቶ ሚኪያስ ዛሬ ማለትም በዚህ በ08/08/18 ሰዓት ላይ ቴዎድሮስ ካሳሁን ቴዲ አፍሮ ሙዚቃ ስለሚያወጣ በራሱ ዩቲዩብ ቻናል ላይ ስለሚለቅ ፍቃድ እንዲሰጠኝ ስል በትህትና ጠይቃለሁ ከሰላምታ ጋር ብሎ ፈርሟልና ይሞታል። እናንተ ስለ ቬሮኒካ አዳነ ታወራላችሁ። ጭራሽ ወንድሜ አንተ ነህ ሄደህ የምትጭነው ወይስ ፍላሹ አንተ ጋር ነው? የሙዚቃ ፍላሽ ያለው ተመችቶኛል። ፍቅር እስከዚህ ነው እና እኔ እንደው ደብዳቤ ሳይ በጣም ያሳቀኝና ከዚህ አይበልጥም። የቬሮኒካ እንደውም ኖርማል ነውና የዚህን ወንድማችንን ደብዳቤ አይታችሁታል። እንግዲህ ሰው ይህን ያክል እንትን ካለ ምንም ማድረግ አይችልም። ባችሁታል ግን ጀማው ቴዲ አፍሮ እንዲከሰራ ማለት ነው። ባያፍር ደግሞ ምን ሊሰራ እንደሚችል አፍሮ እንዲከሰራ እንግዲህ ቤተሰቦች ሀሳብ አስተያየት ያልሰጠ ሰው ካለ ቼክ ያርግ። ቪዲዮቼ ወደ ማጠቃለያው የመጨረሻው ቪዲዮ ላይ ደርሰናል። ላይክ የሚያደርግ እስቲ ቼክ ያርግ። ሰብስክራይብ ደግሞ በጣም ዋነኛው ነገር ነው። እዚህ ቼክ አርጉ ማለት ነው። ወደ መጨረሻው ቪዲዮ ስለ ቴዲ አፍሮ ሳጠናቀቅ ይህ ቪዲዮ ከተለቀቀ 8 ዓመት በራሱ ዩቲዩብ ቻናል ላይ ሰፋ ያለ ኢንተርቪው አድርጎ ነበረ። ስለ ሀገራችንም ስለ ሙዚቃውም ስለ ተለያየ ነገር ተናግሮ ነበረ። ከዛች ፓርት ላይ ስለ ሀገራችን ስለ ኢትዮጵያ ምን መሆን እንዳለበት የራሱን አመለካከትና የራሱን ሀሳብ ቁልጭ አድርጎ የገለጸበት መንገድ እጅግ በጣም ስለሚያስደስት እጅግ በጣም ስለሚያረካ ትክክልም ስለሆነ እስካሁንም ተቆርጣ ሶሻል ሚዲያ ላይ እየተዘዋወረች ነው። እንግዲህ 8 ዓመት ሙሉ ማለት ነው። 8 ዓመት ሙሉ ተጽዕኖ መፍጠር ከባድ ነው። እሷ ፓርት በጣም ስለተመቸች ለእናንተ ቤተሰቦች ሊጋብዛችሁ ፈለኩ ማለት ነው። ቴዲ አፍሮ በሚናገረው ነገር ላይ ሀሳብ ካላችሁ የፈለጋችሁትን ሀሳብ ቤቱ ክፍት ነው መስጠት ትችላላችሁ ማለት ነው። ይመቻችሁ። ሰምተነው ከቻ ሳንላለን ማለት ነው። እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻለን ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ
መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይሄን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ይላል። እንግዲህ ቤተሰቦቼ የቴዲ አፍሮ የዛሬ 8 ዓመት የተናገረው ንግግር እስካሁን ድረስ ተቆርጣ በጣም ሰው እየተቀባበላት ነው ያለችው። እሷን ሐሳብና እሷን ቪዲዮ ጋብዣችሁ መጣው ማለት ነው። በሐሳቡ ላይና በቪዲዮ ላይ ምን ሐሳብ አላችሁ? እስቲ ቤተሰቦች እስቲ አካፍሉን የተሰማችሁትን በቴዲ በተናገረው ላይ እውነት ነው ምንድነው ሐሳባችሁ የሚለው ነገር እጠብቃለሁ ማለት ነው። ቴዲ አፍሮ በአዲሱ አልበም አገርን ዓለምን እያነቃነቀ ነው፣ ውጥረትን እየፈጠረ ነው። እጅግ በጣም ሙዚቃ እንዲህ ሲወጥር ደስ ይለኛል እኔ ማለት ነው። በሙዚቃው ደግሞ ፈታ ዘና እያለን ነው። ቶቶ ይተው በጣም እየጨመረ ሪካርዶችን እየሰባበረ ነው። አባቴ ንጉሳችን ይመቸው። አቤት የዚህ ልጅ እኮ መክሊት የሚገርም ነው። እጅግ በጣም ነው የምወደው። እናንተም እንደምትወዱት እርግጠኛ ነኝ ማለት ነው። በቴዲ አፍሮ ዙሪያ ላይ የሚሰማችሁ ነገር መናገር የምትፈልጉት ነገር ካለ እስቲ አካፍሉኝ እያልኩኝ ቤቱን ክፍት እያረኩኝ ቤተሰቦች ዛሬ የሰበሰብኩላችሁ ቪዲዮዎች እነኝን ይመስላሉ። በየትኞቹ ቪዲዮዎች ፈታ ዘና አላችሁ፣ ትምህርት ተወሰዳችሁ የሚለውን ነገር ሐሳባችሁን ጠብቃለሁ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ